ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲስ ለተቋቋመው የኢትዮጵያ ኒውክሌር ኃይል ኮሚሽን የተሾሙ ሳንዶካን ደበበ ማን ናቸው? የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 2018 ዓ.ም ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽን የሚያቋቁም ደንብ ሲያጸድቅ፣ ጠቅላይ ሚኒስትር አብይ አህመድ ደግሞ አቶ ሳንዶካ ደበበን የተቋሙ ኮሚሽነር እንዲሆኑ ሾሟቸዋል። መቋቋሚያ ደንቡ ዛሬ የጸደቀው የኢትዮጵያ ኒውክሌር ኃይል ኮሚሽን በመጀመሪያ ኮሚሽነርነት እንዲመሩ የተሾሙት አቶ ሳንዶካ ደበበ የጠቅላይ ሚኒስትሩ ልዩ ጽሕፈት ቤት ኃላፊ በመሆን ሲያገለግሉ ነበር። በዚህ ኃላፊነት ለ2 ዓመት የሰሩት አቶ ሳንዶካን ከዚህ በፊት በተለያዩ መንግስታዊ ኃላፊነቶች ላይ በአመራርነት ቆይተዋል። አቶ ሳንዶካን ከሀሮማያ ዩኒቨርሲቲ በ2001 ዓ.ም በምግብ ሳይንስ እና በምርት አሰባሰብ ቴክኖሎጂ የመጀመሪያ ዲግሪያቸውን፣ ከአዲስ አበባ ዩኒቨርሲቲ ደግሞ በምግብ ሳይንስ እና ኒውትሪሽን ሁለተኛ ዲግሪያቸውን ይዘዋል። በብዝሃ ሕይወት ጥበቃ ኢንስቲትዩት በምርምር ሰራተኝነት ያገለገሉት አቶ ሳንዶካ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በማቅናት ለ1 ዓመት ከ4 ወራት አስተምረዋል። ከዚህ በመቀጠል በሳይንስ እና ቴክኖሎጂ መረጃ ማዕከል ለ1 ዓመት ከ3 ወራት በዋና ዳይሬክተርነት ከሰሩ በኋላ በተመሳሳይ የሹመት ደረጃ ወደ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተዘዋውረዋል። አቶ ሳንዶካን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ በመሆን በሰኔ 2012 ዓ.ም የተሾሙ ሲሆን በኮርፖሬሽኑ ለ2 ዓመት ከ6 ወር ገደማ ከሰሩ በኋላ የፕላንና ልማት ሚኒስትር ዴኤታ በመሆን በጥቅምት 2015 ዓ.ም ተሾመዋል። ሳንዶካ በፕላንና ልማት ሚኒስቴር የነበራቸው ኃላፊነት በአካባቢ ጥበቃ፣ በአየር ንብረት እና በሥነ ሕዝብ ጉዳዮች ላይ ፖለቲካዊ አመራር መስጠት በመሆኑ በወቅቱ ማህበራዊ ትስስር ገጻቸው ላይ አስፍረው ነበር። ሳንዶካ በሚኒስቴር መስሪያ ቤቱ በነበራቸው ቆይታ የአየር ንብረት በተመለከቱ ዓለም አቀፋዊ ስብሰባዎች ላይ ኢትዮጵያን በመወከል በተደጋጋሚ ተገኝተዋል። ከዚያም በመቀጠል ጥቅምት 2016 ዓ.ም በሚኒስትር ዴኤታ ማዕረግ የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ ሆነው ተሾመዋል። አቶ ሳንዶካ የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊነት ጨምሮ በተለያዩ መንግስት ተቋማት ላለፉት 14 ዓመታት ያገለገሉ ሲሆን ባለፉት 5 ዓመታት ውስጥ ደግሞ በ4 ከፍተኛ የመንግስት ሹመቶች ላይ ተመድበው ሰርተዋል። የኢትዮጵያ ኒውክሌር ኮሚሽን የኢትዮጵያ የኒውክሌር ቴክኖሎጂ ሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራት እና የማስተባበር ኃላፊነት ተጥሎበታል። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት፣ ለሳይንስና ምርምር ዘርፎች ለመጠቀም እንዳቀደች የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ያወጣው መግለጫ አስታውቋል። የኢትዮጵያ መንግስት በ30 ቢሊዮን ዶላር ሊገነባ ካቀዳቸው ግዙፍ ፕሮጀክቶች መካከል አንዱ የኒውክሌር ኃይል ማመንጫ መሆኑንም ጠቅላይ ሚኒስትር አብይ የህዳሴ ግድብ በተመረቀበት ጊዜ ይፋ ማድረጋቸው ይታወሳል። ኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት መስከረም 15 2018 ዓ.ም ከሩሲያ ጋር ስምምነት ተፈራርማለች። ስምምነቱ የተፈረመው ጠቅላይ ሚኒስትር አብይ በዓለም የአውቶማቲክ ፎረም ላይ ለመሳተፍ ወደ ሩሲያ አቅንተው ከፕሬዝዳንት ቭላዲሚር ፑቲን ጋር ከተገናኙ በኋላ ነው። በአፍሪካ የኒውክሌር ኃይል ማመንጫ ያላት ሀገር ከደቡብ አፍሪካ ስትሆን ጥቂት የአፍሪካ ሀገራት የኃይል ማመንጫውን በመገንባት ላይ ይገኛሉ። ኢትዮጵያ ይህንን የኃይል ማመንጫ ለመጠቀም እቅድ ከያዘች ዓመታት የተቆጠረ ቢሆንም የኒውክሌር ኃይል ማመንጫ እንደምትገነባ ያሳወቀችው በቅርቡ ሲሆን አሁን ደግሞ ስራውን የሚመራ የመጀመሪያው መንግስታዊ ተቋም አቋቁማለች። አቶ ሳንዶካን ደበበም የመጀመሪያው የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር በመሆን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸው ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት
መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።